أعوذ بالله من الشيطان الرجيم. السلام عليكم. أبو الزور باللي ودزو. سلام بينجي ما. يلو دزا سلام يتفاعل ودزايد. دمو سوي سلامات ودزايد اللي نتطقين ودزي. أساسك. برو من وين شنو؟ إذا برر بلك ودزايد. من وين شو أنتي كارنا غرين كويس. ترى قاعدين نورسك. ده أربعة الله من دنو. أنتم كلبا مسجد. عندزي فيرا الله والله. نبي. ዋው ትችያለሽ የእውነት በጣም ጎበዝ ልጅ ነሽ እና እኔ በራሴ ደስ ብሎኛል። በጣም ትችያለሽ። ስንት አመት ሲዟዟሩ የነበሩ ሰዎች ትክክለኛ ከሆነ እውነትም ሳይገናኙ ቀርቶ ከሆነ እንግዲህ አውዝ ቢላሂ ብላለሽ። ስልኬን ይቀማኛል ብላም ተጠራጥራለሽ። ሰይድ ግን ያው የልጅቱን ቃል ማክበሩ ደግሞ ደስ ይላል። በስሜት እንትን አለ ማለቱ ዋው ማሻአላ በሉ። ዛሬ ሱማያና ሰኢድ እንግዲህ ፊት ለፊት ተጋፍጠዋል ማለት ነው። በስንት አመታቸው ግን ያኔ ብዙ ጊዜ የተለያዩ አይመስሉም። ድራማ እየሰሩብን ነው የሚመስለኝ። ሱማያ እንግዲህ ቤት ልትገዛ ሄዳ ነበር። እችን ሴት ግን ሳላደንቅ አላልፍም ማለት ነው። እንደዚህ ሁሉ ጊዜ በእንትን ላይ የነበሩ ሰዎች ብዙ እንትን ሄደዋል። ሰኢድ ግራ ገባው እኮ ፍልቅልቅ አለ። በጣም ነው የሚወዳት በነገራችን ላይ ደስ ብሎታል። እሷም ደስ ብሏታል። ያው ባልሆነ ቦታ ላይ እንትን ብሎ ነው እንጂ ህቤት ሄደሽ የዛን ጊዜ ይዘኛል ባገኘ በዛው ካወቀኝ ምክንያት ነበር። ግን እሱ ችግሩ አላወቃትም። ይችን ልጅ ግን ሳላደንቃት አላልፍም። ጎበዝ ነሽ። ቃል አስገብተሽ ምን እንዳይሆን አድርገሽ ባደረግሽ ጥሩ ነው። እንግዲህ ሰኢድ ተከትሎ ይሄዳል፣ ልጆችንም ያገኛል። በነገራችን ላይ የልጆቹ መብት አለው። የለህም ያልሽው ማለት ነው። የልጆች መብት አለ የማየት የማሳየት። ሰኢድ እንግዲህ ከዚህ ላይ ልጆችን መንጥቄ ወስዳለሁ ምናምን እንዳትል እንጂ እሷ ይሄን ያህል አመት እንትን ብላ ያለሽ እኔም መቀማት አለብኝ ካልክ ልጆች ስለሚጎዱ በሰላም እንግዲህ ታርቃችሁ አብራችሁ መኖር እኮ ቢያቅታችሁ እንትን ብትሉ ጥሩ ነው። ሰው ከትዳር ውጭ ሆኖ ልጆቹን ማሳደግ ይችላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ አባይ? ሰላም ናችሁ ወይ? ውድና የተከበራችሁ የፊርዶስ ቻናል ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። እንግዲህ በስንት አመታቸው ሱማያና ሰኢድ ተገናኝተዋል ማለት ነው። ይችን ልጅ ሳላደንቃት አላልፍም። ብዙ ሰዎች እንግዲህ ያገናኟቸዋል እያልን ያው እንትን እያሉ ነበር። እሷ ግን ያው ለማስታረቅም ስለሆነ ጥሩ ነው ያደረገሽ። ሁሉ ጊዜ እንደዚህ እሷን በፍርሃት ከምትኖር በሰላም ልጆቻቸውን በጋራ አንድ ላይ ሆኖ ማሳደግ እንኳን ቢቀር እሱ እየሄደ እየመጣ ልጆችም እየሄዱ እያዩ እንትን ማለት አለባቸውና በጣም ደስ ብሎኛል። እነሱ ማያ እንደዚህ በተገናኙ ሸይጣንም ሊሰበር ይችላልና ሱማያ ግን ተናዳለሽ ማለት ነው። መናደድም አይደለም ደስ ብሏታል። በነገራችን ላይ ደስ ብሏታል ማለት ነው። ደስ ብሏታል። በተቻለ መልኩ እንግዲህ እንትን ይበሉ ማለት ነው። ደስ ብሏታል። በነገራችን ላይ ታረቁ ሴቶችን እያንጋጋህ ያናውን በበቀደመ የመለሰው መልስ እኔ በፈለገ ባገኛትም ምንም አልላትም ያለው አናዷታል። የት ናት ምናምን እንደድሮ ገብገብ ስላላለ ወንድ ልጅ እንደዚህ ኮፍተር ሲል ጥሩ ነው። አንተ የልጆች ናፍቆት ምናምን ብሬ ያላት ተርፈ ስም እንዳለሽ በዚህ አጋጣሚ ያወቅን ማለት ነው። ብሪቱ እንግዲህ እሱን ስሙን እንኳን አልቀየረም። ሱማያ እንደሚለው አይደለም። የውስጥ ስማችሁን ብሬ ሰላም በይ ያናፈቅሽኝ ስንት አመታችን እኮ ነው እያለ ሰኢድ እንግዲህ በፈገግታ ደስ የሚል ግን ያው ለባውሶ ምናምን ነው የሚጠብቃቸው ሴቶችን ማሻአላ ደስ በሚል ሁኔታና ሱማያ እንግዲህ እንኳን ደስ አለሽ፣ እንኳን ተገናኛችሁ፣ ሸይጣን እንኳን ሰበራችሁ። ከእንግዲህ በኋላ ያለውን በሽማግሌም ሆነ በህግም ሆነ ታስተካክሉታላችሁ። ህግም ቢሆን ልጆችን እያየ 50-50 ስለሚባል ማለት ነው። 50-50 ታውቂያለሽ። አብርሃም በየ3 ቀኑ ሂዶ እንዴት ተፈቅዶለታል ማለት ነው። የሩታ ባልና ልክ እንደነሱ እያያችሁ መኖር ትችላላችሁ። መደባበቁ ቢቀርባችሁ ጥሩ ነው። ለልጆችም እንትን ማለት አለብሽ። አሁን ጥሩ እድል ነው የተፈጠረልሽ። ልጆች አሁን መጠየቅ እንግዲህ ትልቋ ትጠይቅ ይሆናል ማናት ጀሚላ አባቴ ማለቱ አይቀርም። ሴት ልጆች ደግሞ በውስጣቸው ስለሚይዙ በኋላ ይጎዱብሻል ልጆችሽ። አሁን ያገኘሽው ፍርሳ ጥሩ ነው፣ ተጠቀሚበት። በህግ ከለላ ውስጥ ሆነሽ
እንደዚህ እንዳያደርግ ልጆችን ቀምቼ ወስዳለሁ ካለ ምን ካለ ብለሽ ያንን ሁሉ አስጠነቅቀሽ የልጆች የሚያይበትን ጊዜ ሰጥተሽ እንትን የምትይበትም አንቺም ዘና ብለሽ እንትን ትያለሽ ሳትፈሪ ነገ መጣ ሄደ ከምትይ እንደዛ ይሻላል ማለት ነው። ጥሩ እድል ላይ የከፈተሽልሽ እቺ ሴት ጎበዝ ናት ለማስታረቅ ብላ ስለሆነ እኔ በክፉ ነገር አለም። ሰው እኮ ዋሽታችሁ አስታርቁ ይላል። እንግዲህ እሷ በቤቱ ምክንያት ዲስካውንት ልሰጥ ብላ ሰይድና አንቺን አገናኝታችኋለሽ። በጣም ደስ ይላል። ሸይጧን ነው የተሰበረ። ደስ ብሎናል የምትሉ ሰዎች በኮሜንት ላይ ያስቀምጡ። ደስ አላላችሁም? መቼም ሲታረቅ ሰው የሚከፋው ሰው ይኖራል ብዬ አላስብም። እርቁ እንግዲህ ቀስ እያለ በሂደት ይሆናል ማለት ነው። እንኳን አሁን ተገናኙ። መገናኘታቸው ወላሂ ለኸይር ነው። ሁል ጊዜ እንደዚህ እኔ ያዘንኩኝ ለልጆች ነው። ለልጆች በጣም አዝናለሁ። አባት የሌላቸው አባት ስለሌለ እንዳሉ አባታቸው በህይወት እያለ ደግሞ ገንዘቡን በየቦታው እየነሰነሰ እነሱ የአባትን ፍቅር ማጣት በጣም ከባድ ነው። ቢያንስ የአባታቸውን ፍቅር ማግኘት አለባቸው። ገንዘቡ እንኳን አልቀረባቸውም። በእጅ አዙርም ቢሆን እያገኘሽ ነው ያለ። ግን ልጆቿን ደግሞ አባትም እናትም በህይወት እንኳን እያሉ አብሮ የአባት ፍቅር እንትን ማለት አለበት። ኋላ ተወቃሽ ነው የምትሆን። በፊትም ስል ነበረ ሱማያ፣ በፊትም ቢሆን ልጆችሽ ይወቅሱሻል። ለልጆች ሲባል መሸነፍ አለ፣ ተሸነፊ እያልኩ ነበርና ይሄ አጋጣሚ ጥሩ ነው። ከቤት መሄድሽ ከተያዝኩኝ በዛውም ተይዤ ካወቀኝ ልጁንም ያውቃል፣ ካላወቀኝ ደግሞ ያው እንትን ይላል ብለሽ ነበር። የዛን ጊዜ አልተሳካም። አሁን ደግሞ ተሳክቷል። ልጅሽ አብራ ብትኖር ጥሩ ነበረ። ልጆችሽ ቢሆንም ግን እንግዲህ አይለቅሽም። ያው ዘበኛ ቢሆን አስቀምጦ በየቦታው አውሮሽ ነው የሚሄድ። እንዴት እንደምትሄጂ አይታወቅም። ቤትሽ ይታወቅ ይሆናል ማለት ነው። ስልኩን ይቀማያል ብላ ፈርታ ነበረሽ ወደ ኋላ ዞር ዞር ስታደርገው የነበርና ብዙ ድንጋጤም አይታይባትም። ያኔ ብዙ ጊዜ ፕራንክ እንደሚሰሩ ነው የሚመስለው። እና እኔ ደስ ብሎኛል። በጣም ነው ደስ ያለኝ። ያችን ልጅም ሳላመሰግን አላልፍም በእኔ በኩል ማለት ነው። የተጣላን ሰው አገናኙ። በስልክ እንደዚህ በሚዲያ ላይ ከምታወሩትና ፊት ለፊት ገብታችሁ የምታወሩት ነገር የተለያየ ነው። እንግዲህ ድራማ ካልሆነ ሰይድ ተከታትሎ ቤቷን ያገኛታል ማለት ነው። ድራማ ከሆነ ግን ይተውታል። እንደዚህ እንዳሉ በዛው ከዚህ ላይ ያዙልኝ፣ ነጥብ ያዙ ማለት ነው። ድራማ ከሆነ አሁንም ፕራንክ እያደረጉት እንደሆነ ህዝቡን አይከታተላትም። ጠፍታብኝ ብሎ ሊመጣ ይችላል። ትክክለኛ ግን እስካሁን ድረስ ሳይገናኙ ቆርተው ከሆነ ሰይድ እና ሱማያ እስካሁን ድረስ እንዳሉትም አልተገናኘንም ብለው እንዳሉት ከሆነ ግን በምንም ይሁን በምንም ተከታትሎ እሷን እንትን እንድትል ያደርጋታል። መቼም እዛ ቢሮ ውስጥ አታድርም። ታያላችሁ። ግን በፊትም በውስጥ እየተገናኙ ለኛ ለሚዲያ ብቻ ሰላምን ተጣልተናል ብዙ ጊዜያችን ነው እያለሽ በኋላ ሲመስላችሁ እኛ እኮ አልተጣላንም ለሚዲያው ነው እንጂ ያሉት እንደዛ አይነት ነው የሚመስለኝ። እኔ የሰይድ እና የሱማያ እንደዛ ነው የሚመስለኝ እያልኩ ነበር ማለት ነው። እስኪ እንግዲህ ከእንግዲህ በኋላ ከነገ በኋላ የሚለቀቀውን ቪዲዮ እናያለን። ሰይድ አሁንም ጠፍታኛለሽ የሰዎችን ቃል እንትን ብዬ ነው ካለ ውሸት ነው። ከቢሮ ውጭ የሚያደርገውን ማድረግ ይችላል። በየእንትኑ ቁጭ ብሎ መጠበቅ ይችላል። በዚህ እንደምትወጣ ይታወቃል። የዛሬ ዘበኛ እንኳን ዘበኛ ባለስልጣን ብር ከተቀበለ ብዙ ነገር ያደርጋሉ ማለት ነው። ያው በግቦ ስለሆነ የኢትዮጵያ ሕዝብ ትክክለኛውን ስራ ስለማይሰራ በገንዘብ ስለሆነ እሷን የሚያስይዙበት የሚሄዱበት ነገር አያጣም ማለት ነው። አይ ግን ዝም ብሎ ለዩሊ ለሚዲያው ፍጆታ ከሆነ ደግሞ ያው እንደዚህ ብለው የእሷን ቃል አክብሬ ቃል አስገብታኝ ስለነበረ ምንም አልተከታተልኳትም ምናምን ይላል ማለት ነው። ይህን ጠብቁ። እንደዛ ካለ ውሸት ነው። ተከታትሎ ግን ያለሽበትን ካየ ደግሞ ትክክለኛ ነው ማለት ነው። እንግዲህ ይህን ማወቅ አለባችሁ። ወይ እንግዲህ ልጆቿን ወደ ሌላ ታስደብቅ እንደሆነ ተከታትሏ ሲሄድ ልጆቹን ሌላ ቦታ አድርጋ ሂዳ እንትን እንደሆነ በኋላ ቤት ትቀይራለች። እሷ ምና ለእድሜ ለገንዘብ ገንዘብ ካለ እኮ እንደፈለጋችሁ ነው። በሰማይ መንገድ አለ ይላል የሀገራችን ሰውና እንኳን ከዚህ ላይ አዲስ አበባ ቤት መቀየር እሱ የመን ሲሄድ እሷ ኢትዮጵያ ሲገባ እሱ የመን እንደዛ እያለሽ እየተከታተለሽው አልባፍላው ማለት ነው። ብዙዎች አወጥተዋል። እርግጥ እንደዛ ማድረግ ትችልሽ። አሁንም ቢሆን ላለው ሰው ልጆቿ ጋር ለደውላ ልጆቿን ቦታ ሲይዝ ብላ
አብሯት ሊከተል እንኳን ልጆቹን እንዳያገኝ አድርጋ ትሄድ ይሆናል። እንደዛ ታደርጋለሽ፣ ክፋት ካሰበሽ ማለት ነው። ሱማያ ብልጥ ናት በነገራችን ላይ። አሁንም ተከትሏት ብሄድ ልጆቹን ላያገኝ ይችላል። ታስደብቃቸዋለሽ ከሆነ ቦታ። ግን እንዳለው በህግ ከተያዘሽ ግን አለበት ልጆቹንም ታመጣለሽ ማለት ነው። እና ደስ ብሎኛል። እኔ የእውነት በጣም ነው ደስ ያለኝ። ደስ ያለኝ ለምን መሰላችሁ? ሸይጧን መሰበሩ። ልጆች ያሳዝናሉ። አባት የሌለው ልጅ የሚያውቅ ያውቀዋል። ያውን በህይወት ያጣ እንደዚህ አይነት ደግሞ በራስ በእናትና አባት ጥጋብ የሆነ ነገር ሳይሆን አባትን በልጅነት ማጣት አባት ኩራት ነው። ትምህርት ቤት እንኳን ደርሳችሁ ስትመጡ የአባትን ቦታ ማንም አይዘውም። እናት ናት፣ አባት ነው። 10 እንደ እናት እንደ አባት ሆኜ የማሳድገው ልጅ ቢባል የአባትን ክፍተት የሚሞላ የለም። በሌሎቹ ነገሮች ሊሞላ ይችላል፣ ግን አባትነትን የሚሞላ የለም። ይሄን ማወቅ አለብሽ እያልን ብዙ ጊዜ እንትን ብለናል። ሰይድም ቢሆን እናት ከሌለው ደግሞ ልጆች ይጎዳሉ። እነሱንም በማይጎዱት መልኩ የልጆች እናት ናት፣ ልጆች ነገኔን መውቀስ የለባቸውም የምትለውን ሀሳብ ሀዋ ግብተህ በስሜት ሳይሆን ነገሮችን ብታስተካክሉ ደስ ይላል ማለት ነው። ስለተገናኛችሁ ግን ደስ ብሎኛል። የእውነት በጣም ነው ደስ ያለኝ። የእውነቴን ነው። እሷ ሱማያ ከወጣች በኋላ ግብራም እንትኑ ራሱ የለም። ያኔ ብጥል ብሏል። በቃ ነጠላ ሆኗል። ከእሷ ጋር ሳለ ነው ንጉስ የሚመስል ነበር። እና ልጅቱም ጥሩ ነው ያደረግሽ፣ ክፉ አይደለም። እንግዲህ በኋላ የፈለጉትን ያድርጉ። አንቺ እንኳንም እንደዚህ አድርገሽ ደፍረሽ ስንቶቹ ለራሳቸው ሲሉ ብቻ እንትን ብለው ሳያገናኙ እንጂ ያን ወንድ መጀመሪያ ላይ የገዛሽበት የሀዩ ቤት የተገዛበት ሰውዬ ያገናኟቸዋል ብዬ ነበረ ያሰብኩት፣ ግን እሱ ራሱ አላገናኘም። አንቺ ቃልሽን አጥፈሻል አትባይም፣ አይዞሽ እንኳን ማገናኘሻቸው ነው የምልህ። እናንተስ ተመልካቾች የፌርዳ ተከታታዮች ምን ትላላችሁ? እስኪ በላይክ በኮሜንት በሰብስክራይብ በኮሜንት አሳውቁ ማለት ነው። ሸር ላይክ አድርጉ። ሀባይብ ሁላችሁንም ወዳችኋለሁ። አላህ ይጠብቃችሁ ከመጥፎ ነገር ከሁሉም ነገር። ያላችሁበት ሰላማችሁ ብዝት ይበል። ሰላም ሆኑ። ቀን ሲጥል የአባት ውሻ ይናከሳል እንደሚባለው ቀን አይጣላችሁ እህቶች። ቀን መጥ ሲጥል በጣም ከባድ ነው። ስትወድቁ እንትናችሁ ብዙ ነውና አላህ ይጠብቃችሁ። የእውነት ጠንካራ አላህ ያድርገን። ሁላችሁም ሸር ላይክ ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ሁላችሁን ወዳችኋለሁ። አብራችሁ ስላላችሁ ስለምትከታተሉ ቪዲዮዬን ስለምታዩልኝ ኮሜንት ስለምታደርጉ ሁላችሁንም በጣም ነው የማመሰግነው። እኛ በእኛ እንበረታታ። የሱማያ የታያችሁስ ምን ይመስላችኋል? በላይክ ላይ አስቀምጡ፣ በኮሜንት አስቀምጡልኝ ማለት ነው። በላይክ በሸር አሳዩኝ። እንኳን ተገናኙ ነው የምትሉ ወይስ እንዴት ነው? ሸር አድርጉ። ሁላችሁም አመሰግናለሁ። ክበሩልኝ። ዱባይን እያስጎበኘኋችሁ ነው፣ እየጎበኛችሁ እንግዲህ የሰሞኑ ዝናብ ስራ አስፈትቷል። ሁሉንም ሰው ቤት ውስጥ ሁላ ውሃ ገብቶ እቃው ሁላ ተበላሽቶበታል። እንግዲህ ያለ ያስቶር ደስ ትላለሽ። እኔ ዱባይ ነጻነት ያለባት ምናምን ደስ ነው የምትለውና ሀገራችን ዓለምን ሁሉ አላህ ይጠብቀው። ያለንበት ይህን ጦርነት ምናምን አላህ ያንሳልን።